ጤና ይስጥልኝ እንደምን አላችሁ? ዛሬ የመጣሁት አንድ የወጣ ሶሻል ሚዲያ ላይ በአቶ ሳሙኤል በለጠ ስለሚቀጥለው ምርጫ የወጣ አንድ ኢንተርቪው አይቻለሁ እና እሱን ለማድረስ ነው። እንደምታውቁት አቶ ሳሙኤል በለጠ በኢትዮጵያ ኮሚኒቲ አመራር ባለፈው አገልግሏል። ስለዚህ በቅድሚያ ላደረገው አገልግሎት ምስጋና አቀርባለሁ። ሳሙኤል ከጥቂት ቀናት በፊት በሶሻል ሚዲያ ባጋራው ኢንተርቪው ስለ ጆርጂያ ነን ፕሮፊት ሎው የራሱን ማብራሪያ ሰጥቷል። በማብራሪያው ላይ በጆርጂያ ሎው አንድን የኤንጂኦ የነን ፕሮፊት ባይሎ አሜንድ ለማድረግ ቱ-ተርድ ቮት ያስፈልጋል ብሏል። ነገር ግን የጆርጂያ ነን ፕሮፊት ሎው 14.3.10.22.3 እለግመዋለሁ 14.3.10.22.3 ህጉ የሚለው 2/3 ቮት or the majority vote whichever is less ካለ አሜንድመንቱን ማሳለፍ ይቻላል ይላል። ስለዚህ ስለ ውክልና ይኑር አይኑር ብለን ስንወስን ማጆሪቲ ቮት ስለነበረ በዛ መሰረት ውክልና ቀርቷል። አንድ ባይሎ ላይ አንድ ሰው መጥቶ ቮት ካደረገ በኋላ ያደረገው ነገር ወይ የመረጠበት ነገር ካላለፈ ይህን ነገር መቃወምና አካሄዱን ትክክል አይደለም ብሎ መናገር ትክክል አይመስለኝም። ይሄ ማፈር ይባላል። ሁለተኛ አቶ ሳሙኤል ስለ ትረስት ተናግሯል። አሁን በቅርቡ ባገኘኋቸው መረጃዎች መሰረት አንድ የውክልና ደጋፊ የነበረ ተሰናባች የቦርድ አባል ከአንድ ዓመት ተኩል በፊት የዚህ የቦርዱ አባል ነበረ እና ይህ ግለሰብ በየድሩ ማህበሩና በየቤተክርስቲያኑ ስልክ እየደወለ ለቦርድ ውክልና እነከሌን አንሱና እነከሌን ላኩ እያለ ይደውል ነበረ። ታዲያ አንድ አባት ይህ ነገር ግራ ገብቷቸው እናንተና ማናችሁ ይህን ህገወጥ ጥያቄ የምትጠይቁት ብለው ቢጠይቁ ከኢትዮጵያ ኮሚኒቲ ቦርድ ነው የምንደውለው ተብሎ ተመለሰ። እንዴት ነው አንድ ተሰናባሽ ቦርድ አባል ባሉት በየነን ፕሮፊቶቹ እየደወለ እነከሌን አውጡ እነከሌን ላኩ ብሎ የሚናገረው? ታዲያ ይሄ ነው ትረስት ማለት? ሌላ ሶስተኛ በአስመራጭ ኮሚቴ ሰዎች ከጠቆሙ በኋላ 10 ሰዎች ጠቆሙ። ከ10ሩ 5 ብልጫ ያገኙ ሰዎች በጀነራል አሴምብሊው ላይ አስመራጭ ኮሚቴ አባል ሆኖ ተመረጡ። ከጠቆሙ ሰዎች ውስጥ መጨረሻ የወጡት ሁለቱን ሰዎች በሽምግልና ወደ አስመራጭ ኮሚቴ ማስገባት አለብን ብለው ጠየቁን። እኛም ደግሞ ይሄን ለማድረግ ማንዴትም የለንም፣ ይህ ውሳኔ ጠቅላላ ጉባኤ ሀሳብ ስለሆነ ውሳኔ ስለሆነ መከበር አለበት ብለን መልሰናል። እና ታዲያ ይሄ ነው ትረስት ማለት። ሌላው አንድ ጠይቀውት የነበረው የሽምግልና ጥያቄ ለምርጫው ሰዎች ይጠቆሙ፣ ነገር ግን ቮት አይደረግ፣ ቮት ይቁም። ኢንስቴድ ከጠቆሙ ሰዎች መካከል ልክ እንደ ሎተሪ እጣ ይውጣ እና እጣ ያወጣላችሁ ሰዎች ኮሚኒቲውን ለ2 ዓመት ይምሩት የሚል ፕሮፖዛል አመጥተዋል። ታዲያ ነው ትረስት ማለት። እንግዲህ የኮሚኒቲ ዋና ባለቤት የኢትዮጵያ ኮሚኒቲ አባሎች ናችሁ። አባሎች ደግሞ በነበረው አመራር ላይ እምነት ስላልነበራችሁ ስልጣኑን ወስዳችኋል። ባይሎ ኮሚቴ መርጣችኋል። ረቂቅ የነበረውን ህግ አጽድቃችኋል እና መሪዎቻችንን ደግሞ የሚያስመርጡ አስመራጭ ኮሚቴዎች መርጣችኋል። አስመራጭ ኮሚቴዎች የጠቆሙ ሰዎች አጣርተው በሚያቀርቡበት መሰረት ይመሩኛል የሚላቸውን ሰዎች ፌብሩዋሪ 1 እንመርጣለን። ስለዚህም ሁሉንም ለባለቤቱ መተው እንዴት ከበዳችሁ?